ነግረንሽ ነበረ ነግሬሽ ነበረ ከአጥር ተንጠልጥዬ አብርሃም ታደሰ አይሆንሽም ብዬ ነግሬሽ ነበረ ከአጥር ተንጠልጥዬ አብርሃም ታደሰ ለባልነት ሳይሆን ለውሽምነት ብቻ ነው የሚሆነው ብዬ እኮ ነግሬሽ ነበር አስረግጬ። እንዲህ አይሆንሽም ተብዬ ነበር። ምን ያደርጋል በቃ አሁን በአይንሽ አይተሻል፣ በአይንሽ በብረትሽ አይተሻል። አይ አፈር ልብላ። ተጨነቀች እኮ እናቴ። የኔዋ ቆማለች። ይሄን ልታሳይኝ ነው የጠራሽኝ አለቻት እኮ። ኧረ የዛሬው ጠሩነት እንደው አያምጣው ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ደግሞ እኮ ፍቅርዬ የልጅነት ፍቅሬ ቀምተሽኝ ዝም ምልሽ መስሎሻል ወይ ያላለች መሰላችሁ? አረ እናንተ ጉዳይ አያልቅም። እንግዲህ የፍቅርና የሩታ እኮ ይሁን ግድ የለም ይሁን። እናንተ ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም እያለሁ ያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት በጉጉት ስንጠብቀው የዋልነውን ሄርሜላና የንግስቷ የአንበሲቷ የጀግኒቷ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ትላንትና ጋሽ አሸብር ከፍቅር ጋር በራቁት ተይዞ ነበረ ማለት ነው። እንደ ድንገት ደግሞ ውሽሚት ደርሳ ነበር። ለካ ሩታዬ ማለችበት በእርግጥ ተናግራለች። ሁለታቸውም ነው አንድ ላይ እንዲመጡ የጠራኋቸው ብላ ነበረ። ይኸው እጅ ከፍንጅ ያዙት። የኔዋ ጠንበለሏ ደግሞ ጀግኒቷ አንበሲቷ ሩታዬ ብዙም አልደነቃትም። ይሄን ልታሳይኝ ነው ወይ የጠራሽኝ ፍቅር ብላለች ማለት ነው። ውሽሚትስ ያዙ ይልቀ ልቀቁኝ እያለች ነው። ያዙኝ ልቀቁኝ። ምን ሆነሃል? እኔ እኮ አይፈልግሽም ተብዬ ነበረ፣ አይሆንሽም ተብዬ ነበረ። አቤት ቅሌት፣ አቤት ውርደት እያለች ትገኛለች ማለት ነው። እንደው ከቅሌትን ከውርደትን በላይ ሞት ነው እንጂ ሞት ማለት ነው። እንግዲህ ውሽንቢትዬ ነግረውኝ ነበር ብለሻል። አዎ ብዙ ጊዜ ተናግረናል። ተይ ቅርብሽ፣ ያለ ቦታሽ ነው የዋልሽው፣ የሰው ባል ነው ያፈቀርሽው፣ የልጅ አባት ነው ያፈቀርሽው ብለንሽ ነበረ። ሲቀጥልም አይሆንሽም እሱ ለውሽምነት እንጂ ለባልነት አይሆንም ብለንሽ ነበረ። ይኸው ባይኖሽ በብረትሽ አይትሽዋል። እንግዲህ ከአንዴም ሁለት ጊዜ አይትሽዋል ማለት ነው። ከሌላ ሰው ጋር የሚቀር ከአንቺ ጋር ራሱ ሸሼ ገዳሚ እያለ ነው። ሚስቱ ቤት ላይ አስቀምጦ ልጁን ቤት ላይ አስቀምጦ ከአንቺ ጋር ሸሼ ገዳሚ እያለ ነበረ። ሚስቱንና ልጁን ከቤቱ አስቀምጦ ከአንቺ ጋር ሸሼ ገዳሚ ያለ ሰውዬ፣ ትዳሩን ያላከበረ ሰውዬ አንቺን ትቶ ከሌላ ጋር ሸሼ ገዳም የማይል መስሎሽ ነበረ በዛን ሰዓት። ስለዚህ በቃ የተናገርነው ሆኖ በቃ ተከናወነ አልኩሽ እኮ። ሆነ ተከናወለ። እንዲህ ነገርኩሽ እኮ። እንዲህ ነው ውሽማ። እንዲህ የጎረቤት ወንፊትና ውሽማ አንድ ናቸው። አገልግሎታቸው አንድ ነው። እንዶ ነፍተው ወደ ሌላ ነው የሚሄዱት ብዬሽ ነበርኩ። ምሳሌ ራሱ እያስጠቀስኩ ማለት ነው። እያጠቀስኩ ነው። ምንድን ነው የሚባለው? አማርኛው ሁሉ ጠፋብኝ። ለማንኛውም አፈር ልብላለሽ ውሽምትዬ። አይዞ እኔ ክፉ አይደለሁም፣ ለአጽናናሽ እንጂ አይዞ ብዙም እንትን እንዳትዪ። ወይኔ ጉዴ፣ ወይኔ ውርደት አለች። እኔ ልዋረድ አምኜ አለችው። የምን እምነት ነው እናቴ? ሩታም እኮ እንደዚህ አምናው ነው ወደ አንቺ ሄዶ አንቺን ሰፍ ብለሽ የተቀበልሽው ማለት ነው። አንቺ ሰፍ ብለሽ እንደተቀበልሽው ፍቅርም ደግሞ ሰፍ ብላ ተቀብላ እንግዲህ ቅሌቱን ውርደቱ በአደባባይ ያሳይታለታለች ማለት ነው። አሁን እንዲህ ነው በቃ። የቀማኛ ቀማኛ አለው ማለት ነው። ለጌታም ጌታ አለው ይባል የለ? ለቀማኛ ቀማኛ አለው። በቃ አንቺ በሩታ ቀምተሽ ነበረ፣ በአንቺ ደግሞ ፍቅር ቀምታለች። በቃ ተቀማማችሁ። የመቀማማት ነገር ነው የእናንተው። አቤት አታወሪ። የኔዋ ግን እስከ መጨረሻው እውነት ለመናገር አላየሁትም። ነገ እመለስበታለሁ። ቤተሰብ እስከ መጨረሻው አላየሁትም። ግን ፍቅርዬ ምንድን ነው ምናምን ስትላት እንግዲህ የኔዋ ጠንበለሏ የልዑል ሸጋህናት ምንድን ነው ምናምን ስትላት ለአንቺን ምረዳ ነው እንዲህ የሚመስልሽ? ለአንቺ እንትን ምል ነው የሚመስልሽ? የልጅነት ፍቅር እኮ ነው የቀማሽ
በጣም ነው እንዴ ቀማችሽ? ፍቅርዬ ሩታ የሀብቴ ልጅ በጣም ነው እንዴ አብርሃም ባንቺ የቀማችሽ? ተይ እንጂ ተይ እንጂ። ይሄን ሙድማ በደንብ አድርጎ ይገባናል። አዎ እኛ ይገባናል፣ የሩታ እህቶች ይገባናል። የማይገባቸው አሉ። ለማንኛውም አይዟችሁ፣ ውሃ እየጠጣችሁ ቀዝቃዛ ወተትን ቢጤ ጎንጨት እያደረጋችሁ እኛ እንኳ ይገባናል። ሩታ በፍጹም ባንቺ ላይ አልቀማችም ማለት ነው። ይሄ ምን አጀንዳ እንደሆነ ይገባናል። የሩታ እህቶች ዘና በለው። እኔ እኮ አንዳንዶቻችሁ ሰገጤዎች ማለት ነው እንዲ አንዳንዶቻችሁ ፍቅርን የምትሰድቡ ማለት ነው በተለይ የውሽሚት እንትኖች አድናቂዎች ማለት ነው። እናንተ ውሽሚትን እንድትዋረድ እንደዚህ እየየ እንድትል ያደረጋችኋት እናንተ ናችሁ። አይዞሽ በርቺ፣ የሰው ባል ቀሚ እያላችሁ ማለት እኛ እንኳ የእህት ምክር ነበር እየመከራት የነበረው። አብርሃም አይሆንሽም ይቅርብሽ እያልናት ነበረ። ዛሬ ላይ ታዲያ ፍቅር እንደዚህ አይነት አክት ስታሳያት ለሄርሜላ ምን ነው ተንገበገባችሁ? እሷም እኮ ለሩታ እንዲህ ነበር ያደረገቻት። ባሏ በእጇን ስትነጥቅ አይዞሽ በርቺ እያላችኋት ዛሬ ለፍቅር አንቺ ባለጌ፣ አንቺ ልጅሽን እንደዚህ አድርገሽ እንደዚህ በዚህ ወጥተሽ በዚህ እንትን ብለሽ ደህና ናችሁ? እንዴት ናችሁ? ለምን በዛን ሰዓት ሄርሜላን አልተቃወማችሁም? ወይስ ሩታን ስለምትጠሏት ነው ዛሬ ላይ ለፍቅር የምትሰድቧት ማለት ነው? በዛን ሰዓትም እኮ ሄርሜላ መቃወን ነበረባቸው አንዳንድ ሰገጤዎች ማለት ነው። በጣም እየሰደባ አሳዳጊ በድለው አሳፋሪ። ሄርሜላ ምንድን ነው ጽድቅ ነው እንደ ሰራችው? የሰው ባል ነጥቃ ባለትዳር አራስ ሚስቱን እርጉዝ ሚስቱን እዛ የ9 ወር የደረሰች እርጉዝ ሚስቱን ሆዷን ገርራ እንደዛ ስታስለቅሳት የነበረው በዛን ሰዓት ምን ነበር ሄርሜላ ያደረገችው? ዛሬ ሄርሜላ የሚሰማትን ስሜት ነው በዛን ሰዓት ሩታም እየተሰማት የነበረ ማለት ነው። ገባችሁ አይደለ? ዛሬ ፍቅርን እንደዚህ ስታረግ በፍቅር ላይ ትጮኋላችሁ፣ ልጇን ሳይቀር ትዘቀዝቃላችሁ ማለት ነው። የሚዘቀዝቅ ይዘቅዝቃችሁ እናንተ ከንቶች ማለት ነው። ህፃን ልጅ ደግሞ አትዘቅዝቁ መሀይቦች ማለት ነው። ህፃን ምን አደረገች? እናት በሰራችው መጥፎ ነገር አባት በሰራው መጥፎ ነገር ልጅ የሚጠየቅበት ምክንያት ምንድን ነው? ልጅን የምትዘቀዝቁ ማለት ነው። ስለዚህ ዛሬ ማለት ፍቅርን እንደተቃወማችሁ በዛን ሰዓትም ራሱ ሄርሜላ ብትቃወሙ ኖሮ ዛሬ አዋረድከኝ ተዋረድኩኝ አይሆንሽን ተብዬ ነበር እኮ አይፈልግሽን ተብዬ ነበር ብላ ያዙኝ ልቀቁኝ አትለም ነበረ። ሄርሜላ እንድትዋረድ ሄርሜላ እንደዚህ እንድታለቅስ ከወንድ ጋር እንደዚህ እንድትሆን ያደረጋችኋት እናንተ ደጋፊዎቿ ናችሁ። እናንተ ማለት ነው። ለወደፊትም ታበረታታላችሁ። እናንተ አንድ ሴት መጥታ ባለትዳር ወንድ ካላገባኸኝ እወድሃለሁ አደንቅሃለሁ ብላ እንደዛ በቃ እንደፈለገች ስትሆን በርቺ የምትሉ የምታበረታቱ ተንከሲሶች ናችሁ። ትዳርን እንዲጠላ ትዳርን የዝሙት እንዲሆን የምታረጉ ማለት ነው። በአንድ ሴት ልጅ ላይ ሌላኛው ሴት መጥታ እንደፈለገች ከባሏ ጋር የምትሟግጥ ስትመጣ በርቺ፣ ጠንክሪ፣ የሰው ቤት ትዳርን አፍርሺ፣ አባት ከልጅ ጋር ለያይ የምትሉ ተንከሲሶች ናችሁ እኮ። በተለይ ግን የማፍርባችሁ እውነቴን ነው የምላችሁ፣ ወላሂ ነው የምላችሁ ሴቶች ናችሁ። እንዴት እንደዚህ አይነት ነገር ልትደግፉ ትፈልጋላችሁ? በዛን ሰዓት ብትቃወማ ዛሬም ራሱ ፍቅርን ብትቃወሙ ደስ ይለኝ ነበረ። ነገር ግን ሄርሜላ በርቺ ግፍ እያላችኋት ነበረ። ዛሬ ምን ስለሆናችሁ ነው ፍቅርን የምትቃወሟት ማለት ነው? ባናታችሁ ተተከሉ። እውነቴን ነው፣ ባናታችሁ ተተከሉ። ለማንኛውም ነገ የምከልስበታለሁ። እስከ መጨረሻው አላየሁትም። እስከ መጨረሻው አዳራይቸው ነገ እከልሰዋለሁ ማለት ነው። ውሽሚትዬ አይዞሽ፣ አፈር ልብላልሽ እንዶ ጠላት የማይበጀኝ አፈር ይብላ ማለት ነው። ግን መክሬሽ ነግሬሽ ነበረ። እውነቴን ነው። ውሽማና ወንፊት አገልግሎት ሰጥተው ነው የሚሄዱት። ተይ እባክሽ እህቴ ተመለሺ ብዬ የምክር አገልግሎት በነፃ ሰጥቼሽ ነበረ። ግን አልተመለሽም። አምኜ ምን ብዬ ተቆርጬ ተፈልጬ ማይንፋ ዛሬ አይሆንም፣ አይመጣውም፣ አይጫንም። የአራዶቹ ቃል ማለት ነው። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የሩታዬ ቅምጥሎች ማለት ነው፣ የንግስቷ አድናቂዎች ማለት ነው። ዘና ፈታ እያላችሁ እየሳቃችሁ ማለት ነው። እኛ ዛሬ የሳቃችን ቀን ነው። የሳቃችን ሙድ የምንይዝበት ቀን ነው። ለማንኛውም እኔ ያለሁልህ አብርሃም ከሆነ አንገቱ አይደፋም እያለሽ የነበርሽዋ ግጥም የገጠምሽዋ ሴትዮ ደህና ነሽ? እንዴት ነሽ? አሁን እንዶ በቪዲዮ መጥቼ ብቻ ባላገጥኩኝ፣ ግን አይሆንም። ወዳችኋለሁ። ባይ